በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አማስሩ ወረብኡ ለየካቲት በዛቲ ዕለት ይትሐለይ አብ ቅዱስ ሳዊሮስ ሊቀ ጳጳሳት። የካቲት 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ታላቁ ሊቅ ቅዱስ ሳዊሮስ። ቅዱስ ሳዊሮስ በስድስተኛው መቶ ክፍለ ዘመን መጀመሪያ አካባቢ በሶርያ አንጾኪያ የተነሳ አባት ነው። ወቅቱ መለካውያን ወይም ካቶሊክ ወይም ሁለት ባህሪ ባዮች የሰለጠኑበት እንደመሆኑ የኦርቶዶክስ ተዋሕዶ ምዕመናን ያነሱበትና የሚሰደዱበት ጊዜ ነበር። በጊዜ ነበር ታላቁ ቅዱስ ሳዊሮስ በሥላሴ ፈቃድ ለቤተ ክርስቲያን የተነሳው። ሊቃውንት አንበሳ ሲሉ ይጠሩታል። ቅዱሱ ለተዋሕዶ ሃይማኖት ብዙ ሆኖላታል። የመናፍቃን ጸር በመሆኑ ብዙ ድርሳኖቶችን ደርሷል። ንጉሱን ዮስጢኖስን ሳይቀር በይፋ ይገስጸው ነበርና ንጉሱ ሊገድለው ቆረጠ። ሃይማኖታዊ ቀና ንግስቲቱ ታኦድራ ግን ይህን ስትሰማ በሌሊት ወደ ሊቁ ሄዳ እንዲህ አለችው፣ እባክሽሽ ንጉሱ ሊገድል ይፈልጋልና አለችው። እርሱ ግን ሞት ለእኔ ክብር ነውና አልሄድም ሲል መለሰላት። አባቶችን ሰብስባ ስለ ቤተ ክርስቲያን ስትል ብለው ለምነው ወደ ግብፅ ሸኙት። እርሱ የሄደ ገዳዮቹ ያሳድዱት ገቡ። መንገድ ላይ ቢደርሱበትም ተሰወረባቸው። ለብዙ ቀናትም አብሯቸው ተጓዘ። እነርሱ ተስፋ ቆርጠው ሲመለሱ እርሱ ግን ምድረ ግብፅ ደረሰ። በምድረ ግብፅም የጵጵስና ልብሱን ትቶ የመነኮሳትን አሮጌ ልብስ ለብሶ ሕዝቡንና መነኮሳቱን አስተማረ፣ አጸና። በየቦታውም ብዙ ተአምራትን ሰራ። አባቶች መነኮሳትን ማንነቱን ባወቁ ጊዜ ሰገዱለት። ዱራታዎስ ወይም ዶርታኦስ በሚባል አንድ ደግ ሰው ቤትም በስድስተኛው መቶ ክፍለ ዘመን አጋማሽ አካባቢ የካቲት 14 ቀን አርፏል። አምላከ ቅዱሳን ሊቃውንት የድንግል እመቤታችን ጣዕሟን ፍቅሯን ያሳድርብን። የአበውን ሀብትና በረከትም አይንሳን። የካቲት 14 ቀን ቅዱስ ሳዊሮስ ዘአንጾኪያ፣ ቅዱስ ቄርሎስ ሊቀ ጳጳሳት፣ አባ ያዕቆብ ሊቀ ጳጳሳት፣ ቅዱስ ዳሪዮስ፣ ቅድስት ሊድና ይታሰባሉ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። የቅዱስ ይሁዳ መልእክት ከምዕራፍ 1 ከቁጥር 3 ሰላም ለሳዊሮስ መምህሮሙ ለርቱዓነ ሃይማኖት ብርሃን ለቤተ ክርስቲያን ወለምእመናን ማይቶት ሀራ ድንግል ጻድቅ ፈዋስ የዱያን እምአራት ያዕቆብ ዘአንስኦ ለወልደ መቃርስ እሞድ ወቄርሎስ ዳግማይ መርሆሙ ለካይናት። ሳዊሮስ ኃያል አንበሳ ገዳም ዘተብለ እስመ ቀጥቀጠ ወዘር ወዘመናፍቃን መድበለ ሀራ ድንግል ንጹህ ብርሃነ ሰማይ ዘተቀጸለ ያዕቆብ ሊቀ ጳጳሳት አንስኦ ሙታን ዘክለ ወቄርሎስ ሐዋርያዊ ዘሃጥአ መምሰለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ ዘካርያስ ነቢይ። ነቢይ ማለት በቆሙ ኃላፊያትን አልፎ የተሰወረውን ምስጢር መጻያትን ገና ወደፊት የሚመጣውን የሚያውቅ ሰው ማለት ነው። ሀብተ ትንቢት የእግዚአብሔር የባህሪው ገንዘቡ ሲሆን እርሱ ለወደደው ደግሞ በጸጋ ይሰጠዋል። እነዚህም ከጌታ ሀብታት ትንቢት የተሰጣቸው አባቶች እናቶቻችን ቅዱሳን ነቢያት በመባል ይታወቃሉ። ዘመነ ነቢያት ተብሎ የሚታወቀው ብሉይ ኪዳን ቢሆንም እስከ ምጽአት ድረስ ጸጋውን እግዚአብሔር ለፈቀደላቸው አይነሳቸውም። በሐዋርያት መካከልም ቅዱስ አጋቦስን የመሰሉ ነቢያት ነበሩ። ቅዱሳን ነቢያት ከእግዚአብሔር እየተላኩ ሰውን ከፈጣሪ እንዲታረቅ ይመክራሉ፣ ይገስጻሉ። ከበጎ ሃይማኖታቸው ጽናታቸውም የተነሳ እግዚአብሔርን በተለያዩ አርአያና አምሳል አይተውታል። እስመ በአንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር ወተናጸሩ ገጽ በገጽ እንዳለ አባ ሕርያቆስ በቅዳሴ ማርያም። የብዙ ነቢያት ፍጻሜያቸው መከራን መቀበል ነው። እውነትን ስለተናገሩ አንዳንዶቹ በእሳት፣ አንዳንዶቹ በሰይፍ፣ አንዳንዶቹ በመጋዝ ተፈትነዋል። ሌሎቹ ለአናብስት ሲጣሉ፣ ቀሪዎቹ ደግሞ በድንጋይ ተወግረዋል። ስለዚህም በመከራቸው ለቤተ ክርስቲያን መሰረት ተብለዋል። ጌታም ለደቀ መዛሙርቱ ሌሎቹ ደከሙ፣ እናንተ በድካማቸው ገባችሁ ብሎ የነቢያቱን መከራ ተናግሯል። ነቢያት ጌታችን ኢየሱስ ክርስቶስ እና ድንግል እናቱን ለማየት ብዙ ጥረዋል፣ ሽተዋል። ብዙ ነቢያት ጻድቃን እናንተ የምታዩትን ሊያዩ ሹ እንዳለ ጌታ በወንጌለ ማቴዎስ ምዕራፍ 13 ቁጥር 16፣ የቅዱስ ጴጥሮስ መልእክትም ከምዕራፍ 1 ቁጥር 10 ላይ
ዛሬ ግን ቅዱሳን ነቢያት በሰማያት ጸጋ በዝቶላቸው ክብር ተሰጥቷቸው ሐሴትን ያደርጋሉ። ቅዱሳን ነቢያት በዋነኝነት 15ቱ አበው ነቢያት፣ 4ቱ አበይት ነቢያት፣ 12ቱ ደቂቀ ነቢያት እና ካልአን ነቢያት ተብለው በአራት ይከፈላሉ። 15ቱ አበው ነቢያት የሚባሉት ቅዱስ አዳም አባታችን፣ ቅዱስ ሴት፣ ቅዱስ ሄኖስ፣ ቅዱስ ቃኤናን፣ ቅዱስ መላልኤል፣ ቅዱስ ያሬድ፣ ቅዱስ ሄኖክ፣ ቅዱስ ማቱሳላ፣ ቅዱስ ላሜህ፣ ቅዱስ ኖህ፣ ቅዱስ አብርሃም፣ ቅዱስ ይስሐቅ፣ ቅዱስ ያዕቆብ፣ ቅዱስ ሙሴና ቅዱስ ሳሙኤል ናቸው 15ቱ አበው ነቢያት የሚባሉት። 4ቱ አበይት ነቢያት የሚባሉት ደግሞ ቅዱስ ኢሳይያስ ልዑለ ቃል፣ ቅዱስ ኤርምያስ፣ ቅዱስ ሕዝቅኤልና ቅዱስ ዳንኤል ናቸው አራቱ አበይት ነቢያት። 12ቱ ደቂቀ ነቢያት የሚባሉት ደግሞ ቅዱስ ሆሴዕ፣ ቅዱስ አሞጽ፣ ቅዱስ ሚክያስ፣ ቅዱስ ዮናስ፣ ቅዱስ ናሆም፣ ቅዱስ አብድዩ፣ ቅዱስ ሶፎንያስ፣ ቅዱስ ሐጌ፣ ቅዱስ ኢዩኤል፣ ቅዱስ ዕንባቆም፣ ቅዱስ ዘካርያስ እና ቅዱስ ሚልኪያስ ናቸው። ካልአን ነቢያት ደግሞ እነ ቅዱስ ኢያሱ፣ ሶምሶን፣ ዮፍታሔ፣ ጌዴዎን፣ ዳዊት፣ ሶሎሞን፣ ኤልያስ እና ኤልሳ የመሳሰሉት ናቸው። ነቢያት በከተማም ይከፋፈላሉ። የይሁዳ ወይም ኢየሩሳሌም፣ የሰማሪያ ወይም የእስራኤልና የባቢሎን በምርኮ ጊዜ ተብለው ይከፈላሉ። በዘመን አከፋፈል ደግሞ ከአዳም እስከ ዮሴፍ የዘመን አበው ነቢያት፣ ከሊቀ ነቢያት ሙሴ እስከ ነቢዩ ሳሙኤል የዘመነ መሳፍንት ነቢያት፣ ከቅዱስ ዳዊት እስከ ዘሩባቤል ያሉት ደግሞ የዘመን ነገስታት ነቢያት፣ ከዘሩባቤል እረፍት እስከ መጥምቁ ዮሐንስ ያሉት ደግሞ የዘመነ ካህናት ነቢያት ተብለው ይከፈላሉ። ስለ ቅዱሳን ነቢያት በጥቂቱ ይህን ካልነው ወደ ዕለቱ እንመለስ፣ ወደ በዓሉ። ቅዱስ ዘካርያስ ቁጥሩ ከ12ቱ ደቂቀ ነቢያት ሲሆን ዘመነ ትንቢቱም ቅድመ ልደተ ክርስቶስ በ450 ዓመተ ዓለም ነው። ደቂቀ ነቢያት ማለት በጥሬው የነቢያት ልጆች ማለት ነው። አንድም የጻፏቸው ትንቢቶች ሲበዙ 14 ምዕራፎች ሲያንስ ደግሞ አንድ ምዕራፍ ያላቸው ናቸውና ደቂቅ ይላቸዋል። ነቢዩ ቅዱስ ዘካርያስ ከክርስቶስ ልደት 450 ዓመት በፊት የነበረ በጻድቅነቱ የተመሰከረለት 14 ምዕራፎች ያሉት ሐረገ ትንቢት የተናገረ ስለ ጌታችን ኢየሱስ ክርስቶስ የማዳን ሥራ በስፋት የተነበየ ነቢይ ሲሆን ከ12ቱ ደቂቀ ነቢያት አንዱ ነው። የአባታችን በረከቱ ረድኤቱ በሁላችን ላይ ጽፍ ድርብ ሆኖ ይደር። የካቲት 15 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ዘካርያስ ነቢይ ከ12ቱ ደቂቀ ነቢያት አንዱ፣ ቅዱስ አባ በፍንትዩስ ገዳማዊ ከጻድቅነቱ ባሻገር በግብጽ በረሃ የሚኖሩ የብዙ ቅዱሳንን ዜና ሕይወት የጻፈ ደግ አባት፣ ቅዱሳን አርባሃራ ሰማይ 40 የሰማይ ጭፍሮች ወይም ለ40 ቀናት ሰብስጥያ በምትባል ሀገር መከራ ተቀብለው በሰማዕትነት ያለፉ ክርስቲያኖች ጓደኛሞቾች። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ እኔም ወደ እናንተም መለሳለሁ። ትንቢተ ዘካርያስ ምዕራፍ 1 ከቁጥር 3። ሰላም ለኪ ፍቅርተ ክርስቶስ ዘመዱ ለእስጢፋኖስ ዘተሰቅለ ለአጸደ ገማልያል በአውዱ ምስለ ምትኪ ዘራ ክርስቶስ ዘተበትከ ክሳዱ ዘለፍኪዮ ለተሱኒዮስ በእንተ አካዩ ወእበዱ እስከ ከአወደ መኪ ከመሰማይታ ተሃዱ። ዘካርያስ ካህን ነቢየ ትእዛዙ ለኤሎሄ ወበፍንትዩ ዜና ጽድቁ ዘተሰማ ኩለሄ መሪራ ቅድስ ዘተሰርገወት በስነ ሱራሄ ስርዓተ ዘርአ ክርስቶስ ሰማዕት ወፍቅረሰ ክርስቶስ ዘገዳመ ርሄ ወአርባራ ዘተስወኡ ከመወለቱ ለዮፍታሄ። ዘካርያስ ነቢይ ለተቋመ ማይተ ዘርእያ ቅዳሴ ቤቶሙ ለአርባ በእደ ባስልዮስ ዘቂሳርያ መሪና ቅድስ ወልታ ለአቅሌስያ በፍንትዩ ጸሐፊ ጠቢብ ወኬንያ ፍቅርተ ክርስቶስ ሰማዕት ወዘራ ክርስቶስ ዘኢትዮጵያ። ዘአቅረብኩ ማሕሌተ ዘኪርያ ይላፈ ምለተ ጸምዱከ ዘልፈ ለለአነብብ ተወከፍ ዘንዴቴ መጽሐፈን ተረሰይከ እግዚኦም ጸሪቀ መበለት ኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲው መነኮሳት ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጻፎ በክርታስ ለዘአጻፎ ለዘአጻፎም እንዘይደርስ ለዘአንቡ ለዘተርጎመ በልሳን አዲስ ወለዘሰማ ቃሎ በመንፈስ አራቂተ ኩሉም ባይ ሰውራይ መሐረነ ኢየሱስ ክርስቶስ ሰውራይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን።